ውድ የትንቢት ቃል ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በየሳምንቱ ወደ እናንተ ይዘን የምንመጣው የመጽሐፍ ቅዱስ ጥናት መርሃ ግብር ባለፉት ተከታታይ ሳምንታት ከእግዚአብሔር ጋር ባለን ግንኙነት ማደግን በተመለከተ እያጠናን እንገኛለን። ይህ የጥናቱ 10ኛ ክፍል ሲሆን ንስሐና ይቅርታ የሚል ዋና ሐሳብ ላይ ያተኮረ ይሆናል። ወደ ውስጥ ገብተን ሐሳቡን ከመመልከታችን በፊት የእግዚአብሔር መንፈስ እንዲያስተምረን ጸሎት እናደርጋለን። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግንሃለን። አንተ ከአንተ ጋር ባለን ግንኙነት ልታሳድገን የምትወድ አፍቃሪ አባት ስለሆንክ እናመሰግንሃለን። አሁንም ቃልን ስናጠና በተለይም ደግሞ ስለ ንስሐና ይቅርታ ስንማር በመንፈስ ቅዱስ አማካኝነት እንድታስተምረን ጸለይን። ስለሰማህን ተመስገን። በጌታ በኢየሱስ ስም አሜን። እንግዲህ መሪ ጥቅሳችን በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ይገኛል። እንዲህም ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይለናል። በእርግጥም አምላካችን እንደዚህ ነው። መጽሐፍ ቅዱስ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይለናል በሮሜ ምዕራፍ 3 ቁጥር 23 ላይ። ደግሞ ኃጢአታችንን ልንተው ወይም ልናስወግድ እንደማንችልም ይነግረናል። ኤርምያስ 13:23 ነብር ዝንጉርጉርነቱን ኢትዮጵያዊም የቆዳውን ቀለም መቀየር እንደማይችል ልክ እንደዛው እኛም ከወደቅንበት የኃጢአት አዘቅት ራሳችንን በራሳችን መንጭቀን ማውጣት እንደማንችል ይነግረናል። በኤርምያስ 2:22 ላይ እንደዛው አጥበን እድፋችንን ልናነጻ በማንችልበት ቆሻሻ ውስጥ ራሳችንን እናገኘዋለን። ነገር ግን እግዚአብሔር ኃጢአታችንን ይቅር ሊለንን ፈቃዱ ነው። እግዚአብሔር ይቅር ሊለው የማይችል እጅግ ታላቅ ወይም እጅግ የከፋ የሚባል ኃጢአት ደግሞ የለም። ለዚህ ነው በኢሳይያስ ምዕራፍ 1 ቁጥር 18 ላይ ኃጢአታችሁ እንደ ደም ቢቀላ እኔ እንደ በረዶ ነጭ አደርገዋለሁ የሚለን። ለሱ ማንጻት ፈጽሞ አይሳነውም። አስፈላጊው ቅድመ ሁኔታ ግን አንድ ነው፣ እርሱም ንስሐ ነው። ስለዚህ ስለ ንስሐ ስንመለከት ንስሐን ማቆየት ምን ያህል አደገኛ እንደሆነ፣ እውነተኛ ንስሐ ምን እንደሚመስል፣ የንስሐ ጥሪ ደግሞ እንዴት እንደቀረበልን እናያለን። ቀጥለንም የይቅርታን ጸጋና የይቅርታን መጎናጸፊያዎች በማየት ጥናታችንን ወደ ፍጻሜ እናመጣለን። እንግዲህ በቅድሚያ ጥቂት ስለ ንስሐ እንመልከት። ንስሐን ማቆየት ማዘግየት ምን ያህል አደገኛ እንደሆነ ቅዱስ ቃሉ ያስተምረናል። በሉቃስ 10 ቁጥር 41 ላይ ጌታችን ኢየሱስ ክርስቶስ ማርታን ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ፣ የሚያስፈልገው ግን አንድ ነው አላት። ኢየሱስ ባላዛር ቤት ውስጥ ለመዳን አስፈላጊ የሆኑ ዋና ነገሮችን ተናግሮ ነበር። ነገር ግን ማርታ አላደመጠችው። ለማዳመጥም ጊዜ አልነበራትም፣ ብዙ ስራ ነበረባትና። ሉቃስ 10 ከ40 እስከ 41 ስናነብ የምናገኘው ነው። ይህ አይነቱ ነገር እኛንም ሲያጋጥመን ይስተዋላል። ኃጢአት በሰራን ጊዜ መንፈስ ቅዱስ ወደ ንስሐ ሲጠራን ያለንበትን መጥፎ ሁኔታ አስተውለን ይቅርታ እንዳንጠይቅ ሰይጣን በሩጫ በሐሳብ ወይም በሌላ ማዘናጊያ እንድንከበብ ያደርገናል። እግዚአብሔር ግን በልጆቹ ተስፋ አይቆርጥም፣ ጥሪውን አያቋርጥም። ለዚህ ነው ሕዝቅኤል 33 ቁጥር 11 እግዚአብሔር በኃጢአተኛው ሞት ፈጽሞ እንደማይደሰት የሚናገረው። ይልቁንም ተመልሰን በንስሐ በሕይወት እንድንኖር የእሱ ፈቃድ ነው። በእርሱ ፊት ጽድቃችን እንኳን እንደ መርገም ጨርቅ እንደሆነ ኢሳይያስ 64 ቁጥር 6ን ስናነብ እናገኛለን። ለዚህ ነው በዘካርያስ ምዕራፍ 3 ላይ ኢያሱ የተባለው ሊቀ ካህን ቆሻሻ ጥምጣም ለብሶ ያደፈ ልብስ ለብሶ ነበረ። ነገር ግን የተደረገለትን የመታደግ ሥራ ስንመለከት ያንን እድፋም ልብስ እንዳወለቀ እግዚአብሔር ከእርሱ ላይ በምትኩ ደግሞ ንጹሕ ጥምጣምን እንዳለበሰው እናያለን። ይህ ደግሞ የሚያሳየው እርሱ በሚሰጠን በኢየሱስ ክርስቶስ ደም በታጠበው ንጹሕ ልብስ ሕይወታችንን ሊሸፍንልን የሚፈልግ አምላክ እንዳለን ነው። በኢሳይያስ በራእይ ምዕራፍ 7 ቁጥር 14 ላይ የዳኑትን በራእይ ሲመለከት ባለ ራእይ ዮሐንስ እነዚህ ከታላቁ መከራ የመጡ ልብሳቸውን በበጉ ደም አጥበው ያነጹ ናቸው የተባለውን ሰምቷል። ስለዚህ እንግዲህ ከዚህ ላይ የምንማረው ትልቁ ነገር ምንድን ነው? እኛ በራሳችን አንችልም፣ ግን የሚያስችለን አምላክ አለ።
ወደ እሱ እንድንቀርብ ያንንም ደግሞ ከእሱ እንድንቀበል ይፈልጋል። እውነተኛ ንስሐ ታዲያ ምንድን ነው ካልን በመጽሐፍ ቅዱሳችን ይህንን እውነተኛ ንስሐ ምንድን ነው ለሚለው ጥያቄ መልስ እናገኛለን። የእውነተኛና የይስሙላ ንስሐ ልዩነቱስ ምንድን ነው ካልን አሁንም በሁለተኛ ቆሮንቶስ 7:10 ላይ ልዩነቱን እናያለን። አንድ ኃጢአት ወዲያውኑ ያልተፈለገ ውጤትን ሲያስከትል የሚሰማን ነገር ቢኖር ጸጸት ነው። የሰራነው ስራ መጨረሻው ጥሩ አለመሆኑ የሚያሳዝን ነው። ክፉ ውጤቶች ባይከተሉን ኖሮ ግን ለድርጊታችን ሐዘን አይሰማንም ነበር። ይህ እውነተኛ ንስሐ አይደለም። ንስሐ የምንገባው በድርጊታችን መዘዝ ስጋት አድሮብን ያንን ፈርተን ከሆነ በትክክልም ያ እውነተኛ ንስሐ አይደለም። በአንጻሩ ክፉ ውጤቶች ቢከተሉም ባይከተሉም ኃጢአት መስራታችን በራሱ ካሳዘነንና ይቅር የመባል ጥልቅ ፍላጎትን ከፈጠረብን ያ እውነተኛ ንስሐ ነው። መንፈስ ቅዱስ ኃጢአትን ስንሰራ በከባድ የያዘን ስሜት ይሰብረናል እና ይመታናል። ምላሻችን እውነተኛ ንስሐ ከሆነ እግዚአብሔር ኃጢአታችንን ይቅር ብሎ ይፈውሰናል። በሆሴዕ 6:1 ላይ ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱም ይፈውሰናል፣ እርሱ መትቶናል፣ እርሱም ይጠገነናል ይለናል። ስለዚህ እውነተኛ ንስሐ ወደ እግዚአብሔር የምንመጣበት ነው። ድካማችንን አስተውለን በእሱ ኃይልና ብርታት ሙሉ በሙሉ ለመደገፍ የምንሻበት ሕይወት ነው። እንግዲህ የንስሐን ጥሪ በተመለከተ ደግሞ መጽሐፍ ቅዱሳችን ላይ ብዙ የንስሐ ጥሪዎች ቀርበው እንመለከታለን። እንግዲህ ኃጢአታችሁ እንዲደመሰስ ይላል በሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ ኃጢአታችሁ እንዲደመሰስ ንስሐ ግቡ፣ ከመንገዳችሁም ተመለሱ፣ ከጌታም ዘንድ የመታደስ ዘመን ይመጣላችኋል ይለናል የሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ። ኢየሱስና መጥምቁ ዮሐንስ አገልግሎታቸውን የጀመሩት ይህንን የንስሐ ጥሪ በማቅረብ ነበር። ንስሐ ግቡ በሚል ተመሳሳይ መልእክት አገልግሎታቸው ጀምሯል። በማቴዎስ 3 ከቁጥር 1 እስከ 2 መጥምቁ ዮሐንስን፣ በምዕራፍ 4 ቁጥር 17 ደግሞ ጌታችን ኢየሱስ ያንኑ ሲያስተጋባ እናደምጣለን። ንስሐ መግባት ለምን ያስፈልጋል ካልን ምክንያቱም ያለ ንስሐ የኃጢአት ይቅርታ ስለማይገኝ ነው። ይህን ነው በሐዋርያት ሥራ ምዕራፍ 2 ቁጥር 38 እንደዚሁም 3:19 ቀደም ብለን ያነበብነው ጥቅስ የሚያሳየን። የዚህስ ሂደቱ እንዴት ነው? እንዴት ነው ንስሐ የሚገባው ካልን እግዚአብሔር ከመልካምነቱ የተነሳ በቅድሚያ ወደ ንስሐ የሚጠራን እሱ ነው። ሮሜ ምዕራፍ 2 ቁጥር 4 ላይ የእግዚአብሔር መልካምነት ወደ ንስሐ እንደሚጠራን ይነግረናል። በሌላ አነጋገር በራሳችን አይደለም ንስሐ የምንገባው። ያ የጠፋው ልጅ በኮበለለበት ሩቅ ሀገር መጥፎ በሆነ ሁኔታ ውስጥ ወድቆ ሳለ የአባቱን መልካምነት ሲያስብ ነበር ወደ አባቱ ቤት ለመመለስ የተነሳሳው። ልክ እንደዛ እግዚአብሔርም መልካምነቱን ወደ አእምሯችን በማምጣት ወደ እሱ እንድንመለስ ይጠራናል። ታዲያ እኛ ለጥሪው ምላሽ ልንሰጥ ይገባናል። ምላሽ ስንሰጥ ቀጥሎ የሚመጣው ለፈጸምነው ስህተት ከልብ ማዘን፣ ከልባችን እናዝናለን። በዛ መልኩ ነው ምላሽ የምንሰጠው። እንደዚሁም በእውነት ኃጢአትን ለመተው ደግሞ በውስጣችን እንወስናለን። ያንን ክፉ፣ ያንን መጥፎ፣ ያንን አስፈሪና አጥፊ የሆነን ነገር መልሰን ላለማድረግ ውሳኔያችን ይሆናል ማለት ነው። ከዛ በኋላ ነው እንግዲህ እግዚአብሔር ኢየሱስ በመስቀል ላይ ስላፈሰሰው ደም ሲል ኃጢአታችንን ይቅር የሚለን። በእርግጥም እግዚአብሔር በመልካምነቱ ልባችን እንዲሰበር በማድረግ ከዛም በኋላ ጥሪውን ተቀብለን ምላሽ በመስጠት በመጨረሻም በፈሰሰው ደሙ በመታጠብ የንስሐን ሙሉ በረከት እናገኛለን። ንስሐና ይቅርታ ሁልጊዜ ወደ መታደስ ሊመራን እንደሚገባ፣ ኃጢአትን መስራት ወደሚያስተው አመለካከት ሊቀይረን እንደሚገባ እዚህ ጋር ማስተዋል ያስፈልገናል። በዮሐንስ ወንጌል ምዕራፍ 5 ቁጥር 14 ላይ የምናገኘው ይህንን ነው። ያንን የኃጢአት ልምምድ ይቅርታን ከተቀበለ በኋላ መልሶ ደግሞ በዛ ውስጥ እንዳይገባ መልእክት እንዳገኘ ለዛ ለተፈወሰው ሰው እናያለን። እንግዲህ ቀጥለን ደግሞ ስለ ይቅርታ ጥቂት እንመለከታለን። ስለ ይቅርታ መጽሐፍ ቅዱስ ምን ያስተምረናል? ንስሐም እንደሆነ ተመለከትን። አቅጣጫችንን መቀየር፣ ፊታችንን ለሰጠነው ጀርባችንን ማዞር፣ ጀርባችንን ሰጥተነው ለነበረው ፊታችንን መመለስ እንደሆነ አይተናል። ታዲያ በመቀጠል ደግሞ ልናይ የሚገባን ይቅርታስ
ምንድን ነው? በመጽሐፍ ቅዱሳችን የይቅርታን ጸጋ በተመለከተ መዝሙረኛው እንደዚህ ይላል፣ አቤቱ ኃጢአቴ እጅግ ነውና ስለ ስምህ ይቅር በለኝ ይለዋል። እግዚአብሔር እኛን ይቅር እንዲለን የሚያስገድደው አንዳች ነገር የለም። ስለዚህም ይቅርታ የተገባን እንደሆነ አድርገን ማሰብ የለብንም። ምንም እንዲገባን የሚያደርግ ነገር የለንም። እግዚአብሔር ይቅርታን የሚሰጠን በጸጋው ከማያልቀው ፍቅሩ ነው። ይቅር የሚለን እርሱ መልካም መሐሪና ይቅር ባይ ምሕረቱም ለሚጠሩት ሁሉ ብዙ ስለሆነ ብቻ ነው። በመዝሙር 86 ቁጥር 5፣ ዘጸአት 34 ቁጥር 6-7 ይህንን ነው የምናገኘው። እግዚአብሔር መሐሪና ይቅር ባይ ነው፣ ምሕረቱም ለሚጠሩት ሁሉ ብዙ ነው። የእርሱ ፍቅር በመስቀል ላይ ራሱን እንዲሰጥና ልንከፍለው የማንችለውን የኃጢአታችንን ዕዳ በሕይወቱ እንዲከፍልልን አድርጎታል። ኤፌሶን 2:4-5 ይህንን ነው የምናነበው። ከወደደን ከትልቅ ፍቅሩ የተነሳ እግዚአብሔር ያደረገልንን ነገር እናያለን። በእርግጥም ኃጢአቶቻችንን ወደ መስቀሉ ግርጌ ስናመጣቸው ኢየሱስ ካጎበጠን ሸክማችን ነፃ ያወጣናል። ዕብራውያን ምዕራፍ 12 ቁጥር 1 እና 2 ስናነብ ወደ እሱ ወደ እምነታችን ጀማሪና ፍጹም አድራጊ ስንመለከት ቶሎ የሚከበንን ኃጢአት ሁሉ ጥለን ወደፊት የምንዘረጋበትን ጸጋ ያሳየናል። እንግዲህ የይቅርታ ጸጋ በኃጢአትና በጸጋ መካከል ያለው ግንኙነት ምንድን ነው የሚለውን እንድንለይ ሊያደርገን ይገባል። በኃጢአትና በጸጋ መካከል ያለውን ግንኙነት እንዲህ ልናቀርበው እንችላለን። በሮሜ ምዕራፍ 5 ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን በማለት እግዚአብሔር መቼ እንደወደደን ይነግረናል። ክርስቶስ ያን ጊዜ ስለኛ እንደሞተልንም ደግሞ ያስቀምጣል። በመቀጠል ደግሞ በሮሜ ምዕራፍ 5 ቁጥር 20 ላይ ዳሩ ግን ኃጢአት በበዛበት ጊዜ ይለናል፣ ጸጋ ደግሞ ከመጠን ይልቅ እንደበለጠ እዛው ላይ ጨምሮ ይነግረናል። ሮሜ ምዕራፍ 5 ቁጥር 21 ላይ ደግሞ ኃጢአት በሞት እንደነገሰ ይለናል፣ ጸጋ ደግሞ ከኢየሱስ ክርስቶስ የተነሳ ለዘላለም ሕይወት ነገሰ ይለናል። ሮሜ 6:23 ደግሞ የኃጢአት ደሞዝ ሞት ነውና ካለም በኋላ የእግዚአብሔር ስጦታ ግን የዘላለም ሕይወት እንደሆነ ይነግረናል። እንግዲህ በኃጢአትና በጸጋ መካከል ያለውን እንዲህ ጳውሎስ ያስቀምጥልናል። ኃጢአተኞች ሳለን ክርስቶስ ሞተልን። ኃጢአት ሲበዛ ጸጋ ደግሞ ከመጠን ይልቅ በለጠ። ኃጢአት በሞት ነገሰ፣ ጸጋ ደግሞ ሕይወትን ይዞ መጣ። የኃጢአት ደሞዝ ሞት ነው፣ የእግዚአብሔር ጸጋ ስጦታ ግን የዘላለም ሕይወት ነው። እንግዲህ የይቅርታን መጎናጸፊያ ደግሞ እንመልከት። የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው፣ እርሱም ዝም አለ ይላል ማቴዎስ 22 ከቁጥር 12 ላይ ስናነብ። ይህም ጌታችን የተናገረውን ምሳሌ የሚያሳይ ነው። የእግዚአብሔር ቤተ ክርስቲያን ደግሞ እያንዳንዱ አባል እድፈት ወይም መጨማደድ በሌለበት ያጌጠና የተጣራ ቀጭን የተልባ እግር ልብስ እንዲጎናጸፉ እንደተሰጣቸው እናያለን። ራዕይ 19 ቁጥር 8፣ ኤፌሶን ምዕራፍ 5 ቁጥር 27። ታዲያ ይህ ቀጭን የተልባ እግር የቅዱሳን ሥራ ተምሳሌት ነው ይለናል ራዕይ 19 ቁጥር 8 ላይ። ነገር ግን ይህ ጽድቅ የራሳቸው ሳይሆን ክርስቶስ የሰጣቸው እንደሆነም ራዕይ ምዕራፍ 7 ቁጥር 14 ላይ እናነባለን። እንግዲህ አዳምና ሔዋን ኃጢአትን በሰሩ ጊዜ ራቁትነታቸው እንደተጋለጠ እናያለን። በራሳቸው ሥራ ለመሸፈን ሙከራ አድርገው ነበር ከቅጠል ልብስ በማገልገል። እንደዚያም ሆኖ ግን ራቁትነታቸው እየተሰማቸው ነበር። በቅጠል እስከ መቼ መሸፈን ይችላሉ? እግዚአብሔር የሰጣቸው ልብስ ግን ኃጢአታችንን የሚያስወግደው ፍጹም የሆነው ጽድቁ የሚወክለውን ክርስቶስ ለእኛ የሰጠንን የሰርግ ልብስ እንደሆነ እናያለን። በዘፍጥረት 3:21 ላይ እግዚአብሔር ከበግ ለምድ አለበሳቸው። በመዝሙር 51 ከቁጥር 7-10 ይህን ነው መዝሙረኛው የሚጸልየው፣ በጽድቅ መንገድ እንዲመላለስ። ይህንን ልብስ ሳይለብስ ወደ ሰማይ የሚሄድ ማንም የለም። ለዚህ ነው ጌታችን በተናገረው በዛ ምሳሌ ላይ በሰርጉ ላይ ተገኝቶ ልብሱን ግን ያለበሰው ሰው ልብሱን ለምን እንዳለበሰ መናገር ያልቻለው። እንግዲህ የእግዚአብሔር ልጅ ለመሆን የሚፈልግ ካለ ይለናል ንስሐና ይቅርታን ለማግኘት ከክርስቶስ ስርየት በስተቀር ምንም ነገር ብቁ ያለመሆኑን እውነት መቀበል አለበት። ኃጢአተኛው በዚህ እርግጠኛ በመሆን ለእርሱ ከተሰራለት ስራ ጋር በመስማማት ጥረት ማድረግና በማይደክም ልመና የሚያድሰውን የእግዚአብሔርን ኃይል ወደ ነፍሱ ውስጥ እንዲመጣ የጸጋ ዙፋኑን መማፀን አለበት። ክርስቶስ ከሚጸጸቱት በቀር ማንንም ይቅር አይልም። ነገር ግን አስቀድሞ ይቅር የሚላቸው
እንዲጸጸቱ ያደርጋቸዋል። የመጣው እርዳታ የተሟላ ይሆናል። እናም የክርስቶስ ዘላለማዊ ጽድቅ ለእያንዳንዱ የሚያምን ነፍስ ይበረከታል። በሰማያዊው በዛ የተሸመነውን ነቁጥ የሌለውን ልብስ ያም ንስሐ ለሚገባው አማኝ ሁሉ ለኃጢአተኛው ቀርቦለታል ይለናል። እንግዲህ በዚህ ሳምንት ይህንን በማሰላሰል የበለጠ በእውነተኛ ንስሐ ወደ እግዚአብሔር ልንቀርብ ያስፈልገናል። አምላካችን እግዚአብሔር ማንም ኃጢአተኛ እንዲጠፋ አይወድም፣ ነገር ግን ሁሉ ወደ መዳን እንዲመጡ ይፈልጋል። እኛም በእውነተኛ ንስሐ የእርሱን ይቅርታ ተለማምደን በአዲስ ሕይወት እርሱን እያከበርን መኖር እንድንችል እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።